ሰላም ጤና ይስጥልን ክብራትና ክብራን የቤንጃፖድ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። እንግዲህ በዚህኛው ሳምንትም ተመልሰን መጥተናል። ትንሽ የቦታ ለውጥ አለ። የሆስትም ለውጥ ላደርግ ነበር አዝኜትቸው ነው ግን መጥተናል ትላለህ። ሰላም ጤና ይስጥልን ውድ የቤንጃፖድ ተከታታዮች እንደምን አላችሁ? ይኸው ዛሬም ተመልሰን እንደ የሰሞንኛው ጉዳይ ከተለመደው የብስራት መኮላተፍ ጋር ይዘን መጥተናል። እና ታዲያ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክት በመጫን ሁሌ የምንለቃቸው ቪዲዮዎች ይደርሷችኋል። ይህን ቪዲዮ ደግሞ ላይክ ማድረጋችሁ አይረሳ። ሰብስክራይብ አድርጉ። ነባሮችም እንኳን ደህና ተመልሳችሁ መጣችሁ እንላለን። ያው ዛሬ ዋናው ስቱዲዮአችን በመስተካከል ላይ ስላለ በጊዜያዊነት ስቱዲዮ ሁለት ብላችሁ ያዙት። አንዳንድ ጊዜ ራሱ ደበቃ ያለመርኩት ስለሆነ በጣም ትንሽ ሙዴ ጠፍቷል። እንግዲህ ቀንም ደግሞ ትንሽ ገፋ አድርገንባችኋል የመጣ ነው። በአንዳንድ ያው እንግዲህ ይህንን ቴክኒክ ማስተካከል ስለነበረብን ነው። ለዛ ነው እንግዲህ እንደተለመደው ወቅታዊ ጉዳዮችን እናነሳለን። ከዓለም ዋንጫው በኋላም አልተገናኘንም። የማን ነበር? እኔ የበላው እንዴ ተደሰተ። እኔ እንኳን ስፔን ነበር። የስፔን አክቹሊ እኔ በቃ የተገታው እንትን ላይ ነው፣ ኖርዌይ ላይ ነው። ኖርዌጂያን ነበርክ? ኖርዌጂያን ነበርኩ። እንዴት ነበር የሚሉት? እንደዚህ ነበር የሚሉት የነበረው ነገር አላቸው። እንደዛ ነገር ነበር። ብቻ ከኖርዌይ በፊት ለፈረንሳይም ሁለተኛ ክለብ ነበር፣ ግን አልሆነም። የእንግሊዝ አሸናነፍን በጣም የሚያናድድ ነበር። አሰልጣኙ ጉዳይ ምናምን ብቻ ያው ስላላወራን እንደውናን ሰው ግን እንትኑን ታምንበታለህ ማለት ኳስና ዘረኝነት ነው። የአርጀንቲና ጉዳይ ጥቁር በጣም እንትን ስለሚያደርጉ ጠሎች ስለሆኑ ነው አሁን ብዙ ሰው የማይደግፋቸው። ኦኬ አንዳንድ ሰው ደግሞ ኳስና ይሄን ለምን ታገናኛላችሁ ይላል። እኔ ግን የማልደግፋቸው በዛ ምክንያት ነው። ልክ ነኝ? ልክ ነህ። እንትኖች ወለ ሜሲን እኔ ብዙ ማድናቂው አይደለም አልወደውም ስለ የችሎታው የምናምን ጉዳይ ሳይሆን ይሄ እንዴ ነው ለዘብተኛ ሰይጣን የሚባል አይነት ሰው ነው። ኦኬ አሁን የመጨረሻው ላይ ቀብስር ያለቀል የሜሲ ደጋፊዎች አላችሁ እንዴ? አጥበቆስ ጉዳይ እኮ ሰው አምሮ አላንተ ሲአር ሰበኖች አሉልኝ ሲአር ሰበኖች ስላሉልኝ በዚህ ችግር እንዳይገባ ግን አምሮዋል ሰው። ዘረኞች ናቸው እንዳጠቃላይ ለምሳሌ ምንትና ላይ ምን ሲሉበት እንደነበር አይተህ ስፒድ ላይ ስፒድ ላይ ያቺ ሴቷ በጣም ተናግሯለች ነው። ከዛም ውጪ የፋይናል ጨዋታ ላይ አንድ ተጫዋች እንግዲህ ማን ነው ሲሳደብ ነበር ከሜሲ ጋር ነበር። ሜሲ ነው የተናገረው የነበረውና ኤኒዌይስ ከኛ ህይወት ጋር ምን ያገናኘዋል? ምንም አያገናኘውም። ወደ ጉዳያችን በቃ ይሻላል። እንግዲህ ሰሞኑን በጣም አነጋጋሪ የነበረው ጉዳይ የእሸቱ ጉዳይ ነው። እሸቱ መለሰ እንግዲህ አሁን በቅርብ ጊዜ መጥቶ አደጋ ላይ ወድቋል ዶንኪ ቲዩብ እና ይሄንን ለማዳን 38 ሰራተኛ ከአንድ ሳምንት በኋላ ለበትን ነው። ስለዚህ ከጎን የሆኑ ሚል ጥሪ አስተላለፈ። ላይቭ መግባትና ያንን ለማዳን ደግሞ ለማስቀጠል ሰዎች ጆይን አድርገው እቺ ጆይን የምትለዋን በዛው እያረጋችሁ ለማለት ነው። ሰብስክራይብ አድርጓ አንዴ ጆይንም ለካኛ ማለት አባል የሆኑ አሉ የተወሰኑ ሰዎች ሲጆይን አድርጉ ነው የኛ ነው። ያንን ጆይን ብለው ከዛ 5 ከሁሉም የጠየቀው ማለት ነው። 5 ነው 3 ነው የጠየቀው 5 አይ ቲንክ $5 እና 3000 ሰው ያንን ነገር ካደረገ ዶንኪ ቲዩብ ስራውን ኮንሰንትሬት አድርጎ መስራት ይችላል። ምክንያቱም ደግሞ አንድ ፕሮዳክሽን ለመስራት በተለይ አሁን ከቅርብ ጊዜ ወዲህ የመንፈሳዊ ስራዎች ላይ በጣም ስላመዘነ መሄድ አለው፣ ክሩይዞ መሄድ አለው። ከዛ ደግሞ እሱ እያለ ያለው እና 20 ቀን ሊፈጅ ይችላል ፕሮሰሱ ቀረጽ ፖስት እስከሚሆንበት ጊዜ ድረስ። ያ ፖስት ከሆነ በኋላ ደግሞ ከዩቲዩብ የሚመጣው ገቢ የነዚህን ሰራተኞች ደሞዝ፣ የቤት ኪራይ ምናምን ኮስት እየሸፈነ አይደለም። ስለዚህ እነዚህ ስራዎች እንዲቀጥሉ የበጎ ስራዎች እንዲቀጥሉ የእናንተን እገዛ እንፈልጋለን የሚል ነው ሀሳቡ። ግን በጣም ብዙ ዝግብ ነው ያየሁት። በኋላ ዲቴል እየገባንበት ስለምንሄድ መጀመሪያ ጥሪውን እንዴት ነው? ከጎኑ ነህ ከግራ ጎኑ ነህ? ከግራ ጎኔማ ሌላ ነች ከግራ ጎኔ ሌላ ነች። ግን ይኸውልህ ከሰው አስተያየትን እንጀምር። እሱ ላይ ያለው እይታ ሰው በሁለት የተከፈለ ሆኗል። ግማሹ የኔን እመጣበታለሁ። አንድ ግማሹ አስተያየት የምታየው እሸቱ ፐርፐዝሊ ይሄ ነገር እያደረገው እንደሆነ
ያ ምን ማለት ነው? በተወሰነ መልኩ ከተወሰኑ ግሩፖች ጋር ግጭት ውስጥ የገባበት መንገድ አለ። የእይታ መቀነስ አለ። የነገሮች ማጋነን ወይም ደግሞ እሱ ፕሮዳክሽን በሚሰራበት ሰዓት ስፔሻሊ የእሱ ካራክተር የሆነ ቪዲዮዎችን በሚቀርጽበት ሰዓት ላይ በጣም አርቲፊሻል ነገር ይበዛዋል የሚባልም ነገር አለ። መጣበታለሁ። ከዚህ በፊትም ቪዲዮቻችን ላይ ብያለሁ። ሌሎቹ ደግሞ እሱን ከመንፈሳዊ ፕሮግራሙ ለቤተ ክርስቲያን እና ለተለያዩ እርዳታ ድርጅቶች ባደረገው ነገር ብቻ በመመዘን ኖ አትንኩት የሚለው አለ። እኔ እንደዛ አላስብም። የመጀመሪያው ነገር ምን መሰለህ ቢኒ፣ ስራው ዩቲዩብ ቢዝነስ ማሰብ ያለብህ የመጀመሪያው ነገር የበጎ አድራጎት ስራዎች እንዳለ ሆነው እሱ መሾድ የሌለብን ብዬ የማስበው ራሱን የቻለ ቻናል አለው። እንግዲህ ካልተሳሳትኩ 4 ምናምን ነገር ነው ያለው ቻናል አሉት። የኔም ጥያቄዎች ብዙ ነገሮች ስላሉ ነው። አሁን አዘ ቢዝነስ ካሰብክ የሆነን ቻናልህን ራን ማድረግ ያለብህ እንደ ቢዝነስ ነው። የሆነ ሱቅ ከፍተህ ጠዋት ተነስተህ ከፍተህ እቃ አስገብተህ ለመሸጥ ያለ የሆነ ማርኬቲንግ ስትራቴጂን አስተካክለህ ሴልስ ፎርስህን አዘጋጅተህ ሸጠህ ምናምን ነገር ማትረፍ አለብህ አይደለ? ሲሪየስ ቢዝነስ ስታየው ኤንጂኦ ነው ካልክ ደግሞ አላለም እሱ እኮ ተመልካቹ ነገሩታ ጨርሳ አላለም። ስራው ከሆነ መጀመሪያ እንዲህ አይነት ስራ ውስጥ ምና ከተተው አይነት ነገር ነው አይደል? ምን ከተተው ሳይሆን የራሱን የሆነ የጽድቅ መንገድ አይ ቲንክ ሚል አዘጋጅቶልታል አይደል? በዛ ይሄ ነው። እኔ እኮ አይርዳ ወይም ደግሞ እንትን አይደለም። ከነዚህ 30 ምናምን ፕሮዳክሽን ክሮች ጀርባ ያሉ ቤተሰቦች አሉ። በአንድ ሰው ውስጥ አትሊስት 2 ወይ 3 ሰው ሊኖር ይችላል። በዛ አንድ ሰራተኛ ውስጥ የሚተዳደር። መጀመሪያ ግን ችግሩን አምነህበታል? ያቀረበውን ችግር መጀመሪያ እሱ ላይ ነው እኔ የመዋሸት ሳይሆን አንደኛ ይመጋን ለምሳሌ አዜ ቢዝነስ ማሰብ ሀቁን አይደለም እናወራው። አዘ ቢዝነስ ያዋጣኛል ብሎ የጀመረው ነገር አለ አይደለ? ለምሳሌ ያህል እዛ ጋር ትምህርት ኤአይ ትምህርት ብሏል፣ እዚህ ጋር ዩቲዩብ ያሰልጥናል፣ እዛ ጋር ኤዲቲንግ እንትን ይላል እና ኤአይ ነው የተከለከለው። ኤአይ ብቻ ነው። ከዛ ውጭ ግን ያሉ ስልጠናዎች አሉ። ሁለተኛ ነገር ደግሞ ከኋላው ያለው የማኔጅመንት ቲም ትክክለኛ የሆነ እይታ እየሰጠው አይደለም። አሁን ስለጠራሃቸው እነዚህ ኮርሶች ልንገር፣ እነርሱ ራሳቸውን የቻሉ ነገሮች ናቸው። ከዚህ ጋር የሚያገናኛቸው ነገር የለም ከቻናሉ ጋር። ያን ይሄ ራሱን ችሎ የሚሰራ ስራ ነው። ከቻናሉ ጋር የሚያገናኘው ነገር የለም። ቻናሉ ላይ አምጥቶ ያስተዋውቀዋል እንጂ ስራውን ከነዚህ ጋር ከነዚህ ሰራተኞች ጋር ምናምን የሚያገናኘው ነገር የለም። ሌላ ቢዝነስ ነው፣ እህት ኩባንያ ነው፣ ሌላ ነው። አዘ ፕሮዳክሽን ማለት ነው። እንደገና ደግሞ እሱ እኔ ተቸገርኩ አላለም። ነው ግን ካልተቸገረ ቢዝነሱን ከእንደገና ሜንቴን ለማድረግ ስትራቴጂውን አስተካክሎ መቀጠል ነው እንጂ ያለበት። ተናገርኩ ስትራቴጂ ፎቅ ለቀቀ፣ መቀነስ ያለባቸውን ስቱዲዮዎች ቀነሰ፣ መቀነስ ያለባቸውን ስራ 100 ምናምን ሰራተኞች ነበሩ ቀነሰ። እነዚህን ሁሉ አድርጎ ግን መቀጠል አልቻለም። እንደገና ስላመንኩበት ማለት ነው ችግሩን። ያው አንተ ካመንክበት ነው ስለ ችግሩ መተንተን የሚቻለው። ያሳመነኝ ምክንያት ምንድነው? አንዳንድ የሚነሱ ሀሳቦች አሉ። በእርግጥ አሁን ብዙ ጽሁፎች አይቻሉ። ሲጀመር እሸቱ እነዚህ ሁሉ ሰራተኛ አሉት ወይ ራሱ መኖራቸውን እርግጠኛ አይደለም የሚሉ ሰዎች አሉ። ይሄ ሁሉ ሰው እያለ በዚህ ዘመን እዛ ከሌሉ እንደሌሉ ማንም ይናገራል ማለት። እዛ ውስጥ ያሉ ሰዎች ስንት ሰራተኛ እንዳለ ያውቃሉ እኮ። ሰራተኛ ደረጃ ያዋሻል ብዬ እኔ አላምንም። እንደዚህ አይነት ጥያቄ የለብኝም ማለት የመዋሸት ጉዳይ ሳይሆን ነገሮችን የመጀመሪያው ጨርሰናል ይመጣሉ። ስለዚህ ሰራተኞቹ እንዳሉ አምናለሁ። ሰራተኞቹ ደሞዝ እንደሚያስፈልጋቸው አምናለሁ። የማይከፍላቸውን ደሞዝ ከፍላቸዋለሁ እንደማይል ይሄንን አምናለሁ። ምክንያቱም ትንሹ ደሞዝ 12000 ብር ነው። ለውልህ ብዙ ጊዜ ምንድነው መሰለህ እሸቱ አሪፍ በሚሰራ ጊዜ እኛም አንተም ብለን እናውቃለን፣ ሌሎችም ሰዎች ብለው ያውቃሉ። ምን ብለናል? እሸቱ ዩቲዩብ ላይ ሲሪየስ ሆኖ እንደ ቲቪ ነው የሚሰራው ይባላል። ብዙ ሰው የኔ አሁን የጎዳው እሱ ነው ባይ ነኝ። ኖርማል አድርጎ ሌሎቹ እንደሚያደርጉት አሉ የምናውቃቸው ብዙ ቻናሎች እኮ ኖርማል አድርጎ በ2-3 ሰው ቢሰራው እኮ ነገሮችን ይችላል እኮ። ግን በበለጠ ፕሮዳክሽንና በበለጠ ጥራት ከማቅረብ አኳያ አንድ እሱ ጫና አድርጎበታል። ሁለተኛ ደግሞ ይሄ በጎ ነገር ስራው ሚዲያን አንዳንድ ጊዜ የሁሉ ሰው እየተከተለ የሁሉ እይታ እያለ
ብዙ ሰዎች የሚያደርጉት ነገር ምን በጎ አድራጎት ጋር ወሰደው የራሱ ኑሮ አይኖርም ወይ የሚል ነገር አለ። መጀመሪያውን ጥሪ የተደረገለት ተደርጎለት ነው። በነገራችን እንደውም አልችልም እኔ ይቅርብኝ ለዚህ መበቃ አይደለሁም ብላ ያለ አባቶች ተጠርቶ ነው እንዲዛ ውስጥ እንዲገባ የተደረገው። ያንን አክብሮ ነው የገባው። ምክንያቱም ያለህን ኦዲየንስ እንጠቀምበት ሚዲያን ሲባል ሃይማኖቱ ነው። ስለዚህ እሺ ብሎ ገብቷል ይሄ ልጅ። ከዛስ ሌላው በጣም የሚያናደኝ ፓርት የተነሳው እሱን ግራ ስለገባው ነው እያንዳንዱን እርዳታ የሰራላቸውን ቤተክርስቲያኖች አባቶች ጳጳሶች እያስደወለ ምስክርነት ይሰጥ ነበር። በኮሚሽን ነው የሚሰራው፣ በጣም ገንዘብ እየተከፈለው ነው የሚሰራው የሚል ኮምፕሌንም ተነስቶበታል። ይህንን መመለስ ይጠበቅበታል ብዬ አላስብም ነበር። ለምሳሌ ኮሚሽን ነው አንዳንድ ይወልህ ሁሉም ይወደኛል ብለህ አትጠብቅም፣ ሁሉም ይጠላኛልን ብለህ አታስብም። በኮሚሽን ነው የሚሰራው እንዳልሆነ እናውቀዋለን። ለምሳሌ አንድም አካውንት ብር ወደ ኪሱ አይሄድም አይገባም። እንግዲህ ከጀርባ ተነጋግሮ ነው ሊባል ይችላል። ከዛ በፊት ያሉ ትሬንዶች እንደዛ ሰዎች እንዲያስቡ ሊያደርጓቸው ይችላል። ያን አልፈርድም። ከተራ ቲክቶከር ጀምሮ እስከ ትልልቅ የማስታወቂያ ባለሙያዎች የምናውቃቸው ናቸው። እንደዚህ አይነት ስራዎችን ሲሰሩ እናውቃለን። ያን ያደርጋል አይደለም የኔ ጥያቄ። ግን በሚሰራቸው ኮንቴንቶች ከሰዎች ጋር ቅራኔ ውስጥ ገብቷል። አሁን ቱ ዘ ሪያሊቲ እንምጣ። እኔ ለምን የእርዳታ ስራ ሰራ አይደለም አፕሪሺየት እሱ ነገር በጣም ትልቅ ስራ ነው እየሰራ ማናችንም ልናደርገው የማንችለውን አንድ ሰው እንደ ተቋሙ ነው የሰራው። ትልቅ ስራ ነው የሰራው። ለመቄዶንያ በል አሜሪካ መንገድ እኮ ተናረገው አይደለም ቢኒ ይኸውልህ የመጀመሪያው ኮንቴንቶቹ ናቸው። ብዙ ጊዜ ከሰዎች ጋር እያጋጨው የነበረው ኮንቴንቱ ነው። እሱ ሲናገራቸው የነበሩት ነገሮች ናቸው ከሰዎች ጋር ታማኝነትን እንዳይፈጥር ያያደረገ የነበረው። ለምን እሸቱ ሲሆን ይጋነናል? አሁን ይሄንና ባምቢን ታገናኛለህ? አሁን ይሄን የሚያክል ትልቅ ጉዳይና ባምቢን ስለተናገ ተወሱን በጣም ያናዳ አንዳንድ ሰው ነው እርግማኑ ደረሰበት ይባላል። አሁን በበቀደሙ የረገሙት አባቶች ደርሶበት ነው እንደዚህ ሆነ ይባላል። እነዛ እንደዚህ የሚያስቡ ሰዎች የሉም ማለት አይደለም። ለምሳሌ የባምቢ የምትላቸው ሰዎች አንሰብስክራይበር አድርጎት ሊሆን ይችላል በዛ ጊዜ በነበረው ኮንፍሊክት ማለት ነው። ከዛ በኋላ ደግሞ እግረኛው ሚዲያ ሄዶ የእንትን ገዳምን በተደረገው ነገር ላይ ደግሞ ሰዎች ደስተኛ ያልሆኑ አሉ። ገብተዋል አይደል? ስለዚህ እነዛን ሰዎች እንደ ትክክለኛ ተመልካች አድርጌ አልቆጥራቸውም። እሸቱን በአንድ ፕሮግራም አልመዝነው። እሱ ነው መለያየት አለብን። አንዷን ፕሮግራም እንደ አንድ ፕሮግራም ክሪቲሳይዝ ላደርገው ይችላል በቃ በዛ ፕሮግራም ላይ ብቻ እንጂ ጥቅል የሆነውን እሸቱን እንትኑን አያጠፋብኝም። አሁን ወደ እኔ ስመለስ ለምንድን ነው የምልህ እሸቱ ኮንቴንቶቹ ላይ የህፃናት ፕሮግራሞች በተለይ ብዙ ጊዜ እንትን ሲለው የነበረው የህፃናት ፕሮግራም የሚሰራው እሱ ይዘት በጣም ህፃናትን ወደ አልተፈለገ ነገር እያመራ የሚጠይቃቸው ጥያቄዎች እሱ ላይ በጣም ሰዎች ከኔ ጀምሮ ደስተኛ እኔ ራሱ ደስተኛ ያለው በሱ ፕሮግራም ገብቷል። አንዳንድ ጊዜ መስማት ማዳመጥ የምትፈልገውን ነገር ብቻ ሳይሆን ይመጣልሃል ማዳመጥ አለብህ። ሁለተኛ ብዙ ጊዜ ተደጋግሞ ተብሏል እኔ ልጄ ቴሌቪዥን እንዲያይ አልፈልግም ምናምን ከዚህ በፊት መስራት መብቶ ሳይሆን ለቢዝነስ ሲል ግን የአኒሜሽን ምናምን ብሎ ለልጄ ለወለ እንደ ቢዝነስ አንተ ግሮሰሪ ከፍተህ መጠጥ እየሸጥክ ልጅ መጠጥ ጠጣ ብለህ ትመክረዋለህ? ምሳሌ እኮ ነው ነገር እንደዛ ብለህ ለምንድን ነው ስራን ከኑሮ ጋር ለምንድን ነው አሁን መጠጥ ቤት ከፍተሃል ግሮሰሪ አለ መጠጥ ትሸጣለህ 18 ዓመት ሞልቶት የመጣ ልጅ ካለ መብቱ ነው ትቀዳለህ ትሸጣለህ ያንተ ልጅ ግን ጠጣ ብለህ ትመክራለህ? ይወለ ቢኒ ተመክራለህ ምሳሌው በማይሄድ መልኩ አታምጣው ቢኒ ለምን መሰለህ የመጡት ነው ይወለ ከዛም ደግሞ የሆነበት መንገድ ደግሞ ነግራለሁ እኮ የሆነበት ይሄ አይከን ሰው እኮ ነው እንዳንድ ያኛውም እኮ ልክ ነው እኮ እያልኩ አይደለም የመጠጡም ግን ይሄ ሰው ሚሊዮኖች የሚያውቁት ብዙ ሰዎች የሚከተሉት እንደ ህይወታቸው አንድ ሪፈረንስ ሊጠቀሙት የሚችሉት ሰው ነው አይደል? እሺ አዎ። ስለዚህ እንደዚህ አይነት ሰው እኮ ግን ይሄ በተሳሳተ መንገድ ተረድተው አንተም አብረህ እንደዛ ተረድተው ካልሆነ በስተቀር ተረድቻለሁ። ይኸውልህ አሁን እኔ ለብቻው ይሄ እነዚህ ፋክተሮች ናቸው ብዬ ነው የማስበው። የኔ የእሱ ወደታች የመውረቅ ምን እንትኑ የኮንቴንት ማጣት የተመልካች መቀነስ በጣም ትልቅ የሆነ የተጋነነ ኤክስፔክቴሽን መኖር ለምሳሌ ለነሳለ ቢኒ ሲጀምር ባይዘው ይሄ እሸቱ እንደ አርካይቭ ነበረ የኮሜዲውን ስራ ወደ አርካይቭ እና ለመቀየር ነበረ ዩቲዩቡን የኮሜዲውን ስራ ብቻ እንትን ያለው
ቅድም አንድ ያነሳው ነገር አለ ማኔጅመንቱ ትክክለኛ ነገር አይደለም እየሰጠው የነበረው ወይም ደግሞ ከሱ ጋር ጥሩ እንትን የላቸውም ብዬ ማስበው ይሄ የኔ እይታ ነው። ሰይፉ ላይ መጥቶ ምን ብሎ ነበር ካስታውስክ 10 ሚሊዮን ሰብስክራይበር በስንት ጊዜ ውስጥ እገባለሁ ከአንድ አመት ሁሉ አድርጓል እኮ አዎ በአንድ አመት ሃው የመጀመሪያው ነገር ይኸውልህ ትክክለኛ ማኔጅመንት ቢኖረው ሊነግሩት ይችሉ ነበር። ታውጣለህ አናሊቲክስ ሰራለህ ምን ያህል ኢንተርኔት ተጠቃሚ ኢትዮጵያ ውስጥ አለ ምን ያህል ስማርት ስልክ የያዘ አለ ሶሻል ሚዲያ ወጥተህ ለሚዲያ አይደለም እንደዛ ማውራት ያለብህ ገብቷል ይሰማል ሰው አርካይቭ ያለው ይሄኮ የራስህ እቅድ ነው ይኸውልህ ኤክስፔክቴሽን እንደዛው ነው አይደለ ከዛ በኋላ የጽድቅ ስራውና ከዛ በፊት ደግሞ የህፃናትን በሚሰራበት ሰዓት ላይ የኛ ሀገር ተመልካች ወጥነት ያለው ተመልካች አይደለም ያለው የሆነ ሰዓት ላይ ያንተ ታይም አለች ፕራይም ታይም እቅድ ኤክስፔክቴሽን 10 ሚሊዮን ሰብስክራይበር እና የእቅድ የተጋነነ ሲሆን ቅድም እንዳልኩት ማለት ነው ሲጋነን እንደነዛ ነገሮች ከዛ በኋላ ምን መጣ መሰለ ኮንቴንቱ የነዛ ሰዎች የፕራይም ታይም አላቸር ላይ ያልኩ የሆነች ትወጣለህ በአንድ ቪዲዮ የዩቲዩብን አልጎሪዝም ታውቀዋለህ አልነግርህም ያወጣል ባንዴ የዛን ሰዓት ብዙ ሰዎች የሚሸወዱት ኦኬ በቃ በጣም እንትን አድርጌያለሁ ብሎ ነው የሚያስበው ያ ነገር ይዛን ጊዜ ይዛት በመጣት ፕሮግራም ምክንያት ነው በጣም የወጣው ከዛ የሱ ደግሞ ይሄ የእርዳታ ስራዎች የህፃናቱ ምናምን ተከታተለት አንተ በስነ ስርዓት ማስተካከል የነበረብህ የዛን ታይም ነው እኔ አንዳንድ ጊዜ ግራ ይገባኝ ነበር የሆነ ስቱዲዮን የሆነ ሰዓት ላይ ሲያሳየው ያደሩ አልጋ ተዘጋጅቶ አብሳይ ሪሊ ማለት የሆነ በቴሌቪዥን ጣቢያ እንትን ደረጃ ነው ፕሮዳክሽን ደረጃ ነው እማየው ስራዎቹ ደግሞ የተወሰነ በሳምንት የሚለቀቁ ቪዲዮዎች አሉ እየወጣ የሚሰራቸው ስራዎች አሉ ኦኬ ግን ያን ያህል ቲም ያስፈልገዋል ወይ ጊዜውስ ነው ወይ ያውላ ቲም ለማዋቀር ይሄ ቲም ባይኖር ኖሮ እስከዛሬው አሁን አንተ አሪፍ ስራዎች ናቸው ምናምን የምትላቸው ደግሞ ላይሰሩ ይችላል ለኔ ይሰራል ለመሰለ ቢኒ የሚሰራው እያንዳንዱ ፕሮዳክሽን እኮ ማየት በስሬ ይሄ ፖድካስት እኮ አንድ ስልክ እዚህ ጋር ቁጭ ብሎ መስራት ይችላል እኮ ይሄ ሁሉ ኮስት እኮ ያስፈልገው ማለት በመሰረቱ ኦራዳል እኮ ለስራ ጥራት ሲትል ግን ኮስቶች ይጨምራሉ እንደማለት ግን ለኔ እኮ ለመሰለ አሁን መከራከሩ ጭራሽ እኮ ኮምፕሊትሊ እሱ ብቻ ይስራ ወይም ደግሞ ከጀርባው ያሉ ሰዎች ምናምን ልክ አይደለም አላማው ልክ አይደለም ትልቅ እይታ ነው ያየው ለሱ ግን ታይሙን ጠብቆ ታይሚንጉ ልክ አልነበረም ነው ማለት አንድ ሰው ቆይ እሺ ብስሪ ይሄ ሰውዬ አልኩ አሪፍ ነገሮች ይሰራ ነበር ችግር ደግሞ ያሉበትን ነገሮች ተጠቅሰዋል ታነሳል እዚህ ጋር ይሄ ነገር ተከላለም እዚህ ጋር ከዛ ሰው የሆነ ሰዓት ስንት ነገር ሲያስተባብር የነበረ ሰው ችግር እኮ ይገጥመዋል ያው ሀቅ ነው በቃ መናገር ከፈለክ በደናው ጊዜ ትናገረዋለህ እንጂ ልክ እዚህ ጋር ፌል እያደረገ ነው እዚህ እኔ ተቸገርኩ አላለ ቤት ገዝቻለሁ ምንዳው መኪና ይሄ ነው ብቻውን እኮ ቢሆን ዘግቶ እኮ ዩቲዩብን እዚህ ጋር የከፈታቸው የዩቲዩብ ትምህርት ቤቶችና ምናምን ሌሎች ባልትና አለው ምናምን ሌላ እኮ የተባንያቸው ዘንጦ መኖር ይችላል ለመኖር ከሆነ ማለት ነው እዚህ ጋር ደግሞ ፓሽን የሚባል ነገር አለ የመጣበት ነገር አለ የሚወደው ነገር አለ እሱን ደግሞ ለማስቀጠል ሰራተኞቹን ይዤ ለመቀጠል በቃ እዚህ ጋር እየተቸገርኩ ነው ከራሴ ከዛኛው ፈንድ ላደርገው አልችልም ኮንተንት ለእናንተ ነው የምሰራው ደግሞ ከዚህ በኋላ በጎ አድራጎት የቸርች ተዘርዝሮቹን አስቀምጧል ምን ስራዎች አሁን እቅር ላይ እንዳሉ ጥያቄ ልጠይቅብኝ አንድ ጊዜ ቀጥታ አንዴ አብረን እንድትመልስልኝ ቀደም የጠየቀው ጥያቄ የተናገርከው ነበር ለምሳሌ የእርዳታ ስራ በሚሰራበት ሰዓት እንደ ጥያቄ ነው የምትመልስልኝ ግራ ስለሚገባኝ ለምሳሌ ስራውን ሳታስከፍል ወይም ደግሞ በነፃ ልትሰራው ትችላለህ ያንተ የፕሮዳክሽን ቲም መንቀሳቀስ አለበት ቀረጻውን ለመስራት የተለያዩ ነገሮች ያንን ኮስት ማን ነው ከቨር የሚያደርገው ምንም ተተንትኖ ሰምቻለሁ ለምሳሌ ይሄን ሄደን እዛ ገን ሰርተን እሱኮ ፖስት ሲደረግኮ ቪውም አለው እኮ ዩቲዩብ አመት አለው ደስ በቪው የሚያገኘው ገንዘብ አለ ያ በቪው የሚያገኘው ገንዘብ ግን ያን ኮስት እየሸፈነው አይደለም ቀናቶቹ ምኖቹ የሰራተኞቹ እየሸፈነው አይደለም ማን ነው የሚሸፈነው ያንን ከሱም ከዛም የሰማነው ነገር የለም ይኸውልህ አሁን መጣራት የለበት መሰለህ ለምሳሌ ያ ፕሮዳክሽን ተላለፈ ከዛ የሚገኘው ቪው ምን ያለው እኔ አይ ዶንት ማይንድ ስለሱኛው ብር አይደለም ስለ ብር አይደለም እኔ ጨዋታዬ ግን እሱን እንደነዚህ ነገር ውስጥ የሚከቱት ለምሳሌ የእርዳታ ስራ ሲሰራ የበጎ ፍቃድ ስራዎችን ሲሰራ አትሊስት በነፃ የምታረጋቸው ነገሮች እዛ ጋር ለምታንቀሳቅሰው ቲም
ከቨር መደረግ አለበት ብዬ አስባለሁ። በካሽ ሳይሆን አዘ ፕሮዳክሽን ግን የሚያስፈልገው እና እዚህ ካልከው ቲኬቱ ልትቆርጥለት ይገባል እኮ ወደ ጀርመንና ብለን አሁን ብንጠራው መቁረጥ አለብን። ኖት ኦንሊ እሸቱ ካሜራማን ሆል ክሩ ውጭ ሀገር የሚሄድ ብቻ ሳይሆን እንደየሁኔታው የሚያስፈልግም እዛ የሚያስፈልጋል ተብሎ ከታሰበ እሱ በየትኛው ወጪ ነው ለመሰለ አሁን በእርዳታው ሰበብ ነው እየተባለ እንዳይመጣ። ሁለተኛ ወደ ተመልካቾች ደግሞ በማሰብ ያለብን ብዙ ጊዜ ችግር ያለው ምንድነው የሆነን ሰው ትንሽ ነገሯን ፌለሪቱን ጠብቀን ሙሉ ነገር ማጥፋት የለብንም ብዬ አስባለሁ። ኦፍ ኮርስ በእያንዳንዱ ፕሮግራም ላይ መነጋገር እንችላለን፣ ግን ደግሞ ትልቁ ነገር ምን የለብንም እና ጥያቄ ያለንን ነገሮች መጠየቅ አለብን ብዬ አስባለሁ። አሁን እንዳሁኑ ማለት ነው። ይሄኛው አሁን ይሄ መጣ እኮ አይደለ 3000 ሰው ያስፈልገኛል ከጎኔ ናችሁ ያለ ስንት አመት ነገር ሲሰራ የነበረ ሰውዬ የሆነ ችግር ገጠመው። ምንድነው ችግሩ? መጥቶ መናገሩ እንደ ችግር እንደገና ደግሞ ሊበላው ነው ሊከተው ነው። እኔ አሁን እኮ የማትከተለው ሰውዬ እኮ የመስጠት እስኪስ ውስጥ መጥቶ እኮ አይወስድም እኮ ናና ኤኝ እያለ አይደለም። በዚህ ስራና በዚህ ጉዳይ የምታምኑ ሰዎች አድርጉ ነው። አንተ የማታምንበት ከሆነ አለማድረግ ነው። ያኛውን ሰውዬ እየበላህ ነው እያልክ ሰው ጭንቅላት ውስጥ ጥሩ ነገር እንዳይሰራ ማበላሸት ግን አግባብ ነው ብዬ አላስብም። አይ እንደዛ ሳይሆን አሁን እኔ እንግዲህ ያያዩዋቸው ያሉትን እንትኖች ማለትቃቸው ሰዎች ሁሉ የሚጽፉ ያ ስሜታዊ ሆነው የሚጽፉ ወይም ደግሞ ቅድም እንዳልኩ ሁሉም አይወድህም ሁሉም አይጠላህም ግን የቴክሮስ ተግላረጋኝ ጽሁፍ አይተዋል? ስለ እሸቱ የጻፈው አንድ ተቋም ሊፈርስ ነው ምናምን የሚል ጽሁፍ አይቻለሁ። በቃ እንዴት አድርጉት ማለት አጠገቡ ሆኖ ብዙ ነገሮች ስላየ የሚያዩ ሰዎች እንደዚህ ቴክሮስ ደግሞ ታውቀዋለህ የትኛውም ሰው ጓደኛዬ ነው የትኛውም ሰው ይሩቅ ነው ወደፊትም ወደኋላ የሚባል ነገር የለም። ከኔ ጋር ነው ተከባብረን ያለ ነው እና እሸቱ ላይ የሚነሳው ሀሳብ እናንተን እኔ በአብዛኛው በፍጹም አንደኛ ከማልጠብቃቸው ሰዎች ሁለተኛ ሙትት ያለ አስተሳሰብ አይነት ነገር ነው ያየሁት። ይኸውልህ ሰዎች ለምን ጠየቁ ማለት አይቻልም። አጠያይቃችን ትክክለኝነትና ከስድብ የነጻ መሆን አለበት ብዬ አስባለሁ እኮ ጥያቄውን እኮ ነው የምነግርህ። አሁን ለምሳሌ እንዲሆንከው በባለፈው እዛ አባቶች ረግመው ነው እሱ አያስኬድም የሚል አስተያየት ማለት አያስኬድም። ይኸውልህ ገብቷል። ባምቢ እንደዚህ ስላረክ የእሷ ግፍ ነው እንዲህ አይሆንም። እኛ ጋም ብዙ ጊዜ የምንላቸው አሉ አይደል? አሁን ኮሜንት ላይ መጥተው ከርዕሱ ጋር የማይገናኝ ነገር ካለው ነገር ጋር ምንም መጥተው እንግዲህ የምንሰደበውን ስድብ እናውቃለን ማለት እንዴ ምንድነው ምን ሊሉ ይፈልገው ነው ፕሮግራሙ ላይ ቶታል። አንዳንድ ጊዜ እኮ የሆነ ከርዕሱ ውጪ ጭራሽ እዛ ቪዲዮ ላይ ያላወራነው ነገር ሲሉ ሰማቸዋለን። እንደነዚህ አይነት ሰዎች ናቸው እነዚህኞቹ። ይሄ የባምቢን አምጥተው ወይ ደግሞ የቤተ ክርስቲያኑን ጉዳይ አምጥተው እዚህ ጋር ባምቢ ጋር በተነሳው ኢሹ በዛው ታይም ላይ መናገር ካለባቸው በዛው ኮንቴንት ላይ እዛ ጋር ብቻ ማቆም ነበረባቸው። እሱንም ስትናገር ደግሞ ሁሌ የኛ ሞቶ እንዳለ በጨዋነትና በነፃነት ነገሮችን ሀሳብህን መግለጽ ገብቷል አይደለ? ሰዎችን በሀሳብ መሞገት ኦኬ በቃና እንድበል እኔ ብዙ መታገዙን ታምነህበታል አንተ ታምነህበታለህ ወይስ አታምነህበት? እኔ እንደዛ ሳይሆን የምለው በራምፕ የድርጅቱን ስትራቴጂ ከእንደገና ይኸው እይታዬ ልክ ነው ብሎ ራሱን ይገምግም። እሱን አስተያየት መስጠት አልፈልግም። አስተያየት መስጠት የምፈልገው ይኸው ኤክስፔክቴሽን መጀመሪያ የነበረው የተጋነነ ነው ትክክል ነበረ። ሰዎች የትኛው ፓርት ላይ መጡ የትኛውን ስትሬንስ ፈልገውት መጡ የሚሉት ነገሮች ለመሰለ ኦኬ አሁን ሜምበርሺፕ የገቡ ሰዎች እያዩ የነበረ ላይቭ ፕሮግራም ላይ ለአንድ አመት ሜምበር የሆኑት አሉ ለሆነ ወራት ዝም ብለው ደግሞ ሜምበር ምናምን ነገር ጆይን ያደርጋሉ። አሁን ይኸውልህ የኛ ሀገር ሰው በባህሪው የሆነ ነገር ላይ ሆ ብሎ ይመጣል ከዛ ሲጠፋ ይጠፋል ታውቀዋለህ። አሁን እነዚህ 3000 ሜምበሮች እንግዲህ እሱ ነው የሱ ቻናሉን ማኔጅ የሚያደርገው እሱ እስከሆነ ጊዜ ድረስ አናሊቲክሱ ላይ ያየዋል ምን ያህል ሰው ለምን ያህል ጊዜ ሜምበር ሆነ 300 ሰው አድርጎት ነበር። እሺ 300 ሆኖ አይደለም ቢኒ ጆይን ካደረጉ በኋላ ኤኒ ታይም እኮ ሰብስክሪፕሽናቸውን ካንሰል ማለት ይችላሉ። አዎ ስለዚህ አሁንም እኔ ልል የምፈልገው በ3000 ሰዎች አይደለም ዲፔንድ መሆን ያለበት። እነዚህ ሰዎች ኤኒ ታይም ሰብስክሪፕሽናቸውን ሊያነሱ ስለሚችሉ ኮንቴንት ላይ ነው ሞር ፎከስ አድርጎ ስራዎች ላይ ነው በረምብ ፎከስ ማድረግ ያለበት። ኮንቴንት ማተናገር እኮ ብስሬ ምንድን አለ መሰለህ አይተው ከሆነ እኮ እነዚህ ወረፋዎችና እነዚህ ስራዎች አሉ። እነዚህ ስራዎች ደግሞ የቤተክርስቲያን ስራዎች ናቸው። እነዚህን ስራዎች እንስራ ካልን እዚህ ጋር ከቪውና ከንትን ይመጣ ገንዘብ ሳይሆን
እዚህ ጋር በዚህ ያክል ብር አግዙና ስራውን እንስራ። ቆይ አቀረበ ኦኬ አንተ በምትለው ደግሞ ከሆነ በቃ ይተውና ያንን ኮንተንት አድርጎ በቪው ነው። ሁለተኛ እንደኔ አሁን እንደው ለኛ ሁለተኛ ምን የሚሆን ብቻ የብዙ የዩቲዩብ ላይ የሚሰሩ ሰዎችን መስቀል ነው የተሸከመው ብዬ ነው እኔ ማስበው እና ብዙ ንቃትም አምጥቷል ብዬ አስባለሁ። በጣም ጥሩ ጆይን አሁን ቲክታክ እና ዩቲዩብ የነበረበትን ዘመን አስበው እንደ አንድ ሀገርም ኢትዮጵያ ውስጥ ዩቲዩብን መጠቀም የጀመርንበትን ወቅት አስበው ከዛ ደግሞ ቲክታክን አስበው። ስለ ቲክታክ አንድ ሰው አስቆመስ ብትጠይቀው ከዩቲዩብ ላይ ጆይን ብሎ ገንዘብ እንዴት እንደሚሰጥ የማወቅ የእውቀት ብቃቱና የቲክቶክ ጊፍት እውቀቱ እኩል ነው? እሱ ዲፔንድስ ይወለ የመጀመሪያው ትሬንድ የፈለኩት ምን መሰለህ ይሄ ጆይን የሚባለውን ነገር ምናምን የሚባለውን ነገር አለ እንጂ አሁን ማድረግ ፈልጎ ሰው ብዙ ጊዜ እኛ ጋርም ቴክስት መጥቶ ያውቃል። ጆይን ማድረግ ፈልጌ ነበር እንዴት ነው ማድረግ የምችለው እንደዚህ የሚባሉ ጥያቄዎች አሉ። እነዚህን እንኳን በደንብ ጠንክሮ ለሰው እንዴት ነው አንድ የሚወዱትን ኮንተንት ቶ ሌላውን ሹፈቱ ምናምን ሳይሆን ስንት እኮ ብር ያንን ነገር ያንን ቻናል ማገዝ የሚፈልጉ ሰዎች አሉ እኮ ታውቃለህ። ሰውየው ጎፈንድሚ እንደዚህ ምናምን ሳይል አፕሪሺየት እኮ የተቀመጠው እኮ ያበተን ቴንክ ዩ በተን አለው ምናምን ያንን ማድረግ እኮ ነው ማድረግ እየፈለጉ እንዴት እንኳን እንደሚደረግ ማያውቁ ሰዎች አሉ። ይሄን ነው አንድ ንቃት ፈጥሯል ብዬ ደግሞ ማስበው ነው። በቪው ብቻ ደግሞ ምን ያክል ቢኒ እኔ ማስበው አሴ ቢዝነስ ነው መቁጠር ያለብህ። አንደኛ ታይምን፣ የቤተሰብ ጊዜ፣ የልጆች የራስህን ጊዜ ብዙ ነገሮች እኔ ለቤተክርስቲያን ብቻ አይደለም አክቹሊ ለፕሮቴስታንቶችም ለሙስሊሞችም ለተለያየ በጎ አድራጎት ድርጅቶችም ብዙ የበጎ አድራጎት ስራ ሲሰራ ይቻላል። ግን ዳውት ያለኝ ራሱን የቻለ ቻናል አለው የሱኛው 4 ቻናል እንዳሉ ታውቀዋለሁ። ዶንኪ ኪድስ ቼክ ማድረግ እንችላለን። አሁን እዛኛው ላይ ይስራ እንደዛ ሚላለው እዛኛው ላይ ይስራው ኦኬ። ግን ቢኒ ተፈልገማ እዚህ ጋር ነው 3 ሚሊዮን ሰብስክራይብ ያለው እዛ ጋር ተደራሽ ለመሆን እኮ ነው። በዚህ አሁን ሲመጡ እነዚህ በጎ አድራጊነት ስራ ለኔ ቤተክርስቲያን የሚሉት ሰዎች ሲመጡ ይሄ 3 ሚሊዮን ያለው ያልሰራላችሁ እዚህ 30 ሺህ ያለው ላይ ልሰራላችሁ ማለት ተገቢ ነው ወይ? መንፈሳዊ አስበው ነው ቢዝነስና መንፈሳዊ እኔ አላገናኝም ነው። እኔ እንደዛ ላይ ይሄ my opinion እምነቴ ነው። እምነቴ ለእምነት እኮ ህይወት ይሰጣል ነው ነገሩ እኮ። እኔ ያቃጠርኩ አይደለም በጣም ማለት የቢኒ ቀበጦች ግቡና ልክ ንገሩልኝ እንዴ ቻናሌን አላስነካም ለእምነቴ ማለት አሁን አነካካይ ማለት ነው። ቻናሌን አላስነካም ያው ለቢኒ ምን መሰለህ አሁንም ሞር ፎከስ ማድረግ አለበትም ብዬ ያልኩ ስትራቴጂው ላይ ነው አካሄዱ ላይ ነው ያልኩ ያለሁት። ዞሮ እነዚህ ሰዎች የሆነ ተመልካቾች ምን ፈልገው ይሄ ስሜታዊነት አለኝ ሀገር ላይ ታውቃለህ። የሆነ እንደዚህ ሆነ አንድ ሰሞን ሆ ከዛ በኋላ ሲረሳ በአንድ ሳምንቱ እርሰት ይደረጋል። ገብቷል አይደል? ከዛ ሰብስክሪፕሽኖችን እኮ የሚያነሳለ እኛ ላይም እኮ የሚያነሱ ሰዎች አሉ። ጆይን ያደረጉ ሰዎች የሚያነሱ አሉ። ያ እንግዲህ አስበው ከዛ በኋላ ስቲል ነው በዛ ተንጠልጥሎ ነው የሰራተኞቹ አስብላቸዋለሁ የሚላቸው ነው እያልኩ ያለሁት ካደጋ ያመልጣቸው። ስለዚህ which is on strategy fail ያደረገ strategy ኮንተንት አይደለም የሚሰራው። አሁን ኮንተንት አይደለም ስለ ተነጋግሮ እኮ ነው ይሄን ስራዎች እነዚህ ስራዎች አሉ እነስራቸው 3000 ሰው ግን በቋሚነት ይሄን ገቢ ደሞዝ የሚከፍልና ምን የሚያረካለ ኦፕሽን ያቀረበው ሪያሊቲውን ደግሞ መሬት ላይ ያለው ይሄን አሰማ ይደግፍ ሰው አለመስጠት ይሄን የሚቀበሉት እሱ ያቀራቸው 3000 ሰዎች ካሉ ደግሞ ይሰጡታል፣ ይሰራዋል። እመነኝ ደግሞ ይሰራዋል። አይ ዊሽ ይወልህ ሁሉ ነገር ተሳክቶለት ኖት ኦንሊ የዩቲዩብ በኮሜርሻል ቲቪ ላይ መጥቶ የራሱን ነገር ኖሮት ያደረገና እንደሚስማር የሚጠብቅ ይመስለኛል። እንግዲህ ማለት እኔ ጥፋት ካለበት ጥፋቱ እኔም ተቃውሞ የማቅበት ጊዜ አለ። እንደሚስማር ነው የተወረደበት ተቀጥቅጧል ማለት ተገቢ ባለው ነገር ክሬዲቱን እኮ እያሳጣውኝ አይደለም። አሁን ስትራቴጂ እየተደረገ ያለው ነገር እያየ ነው። ክሬዲቱን ምንም ሰው ሰጠው አልሰጠው ሳይሆን እንደሚስማር ነው የተቀጠቀጠው። እውነት ይጠብቃል እንጂ ደግሞ እሱ አሁን ያለውን የመንፈሳዊነት ጥንካሬ ማለት እንዲህ የማየው ኩላሊትና ልብን የሚመረምረው ፈጣሪ ነው። በማያው ሁኔታ ግን ይወጣዋል ብዬ አስባለሁ። አይ ሆፕ እነዚህ ጻፉ እንግዲህ ስትራቴጂውን ካስካከላውን በልዩነት ነው የምንወጣው። በልዩነት ምንድነው ልዩነታችን መሰለ እኔ
ስትራቴጂውን እስካላስተካከለ ጊዜ ድረስ አሁን የሚሄድበት የ3000 እንትን ፌል ሊያደርግበት ይችላል ነው ከምን አንድ ምክንያቱም ካለው ነባራዊ ትክክለኛ የሰዎች እንትን አንፃር ከዛ አንፃር ነው ማለት 3000 በወረት የመጣ አብዛኛው በወረት የመጣ እንዴ እሺ ለቤተክርስቲያን እንደዚህ አድርገ እንዴ እሺ ለመስጊድ እንደዚህ አድርገ እሺ በዛች የመጣ ከዛ በኋላ ሰብስክሪፕሽን የሚያነሳው ይኖራል ብዬ ነው። ግን አይውሽ ጥሩ ነገር እንደምሳሌ እንዲሳካል እኔ ደግሞ ማምነው መንፈሳዊ ነገር ሊሰራ ነው የተነሳው። የሚሰጡትም ሰዎች ከመንፈሳዊ ነገር ጋር ኮኔክሽን ያላቸው ሰዎች ናቸው። ስራው ደግሞ የእግዚአብሔር ነው፣ ይሰራል፣ በፍጹም ይሰራል። መንፈሳዊ ነገር ስለሆነ እነዚህ ሰዎች አንሰጥም ስላሉ እግዚአብሔር እቅድ አይከሽፍም ብዬ ነው እኔ ማምነው። ነው ከሱ ጋር ያገናኙት አይደለም የሚለው ምክንያቱም ሲሳደቡም ሲያስተባብሩም እሱ ላይ ሲያሳድሙ ማያቸው እነዚህ መንፈሳዊ የሚባሉ ሰዎች ብዙ ነገር ሲያደርጉበት ስለማን እኔ ወለ የሼን እንትን ብዬ ሳይሆን እንጂ ለኑሮ አልተቸገረም። እኔ እኮ ልበትናቸው ወይም በጎ ስራ ልስራው ወይንስ ልበትናቸው እንዴት ነው ጥያቄ። ነው ለኔ ዩቲዩብ ብቻ ነው ተዳራራው ብዬ ማምን ሰው አይደለም። እሱም እንደዚህ ያደርጋል ብዬ አላስብም። ዩቲዩብ እስ ዋን ክሊክ የሆነ ድርጅት በቃ የዩቲዩብ ካምፓኒ በራሱ ዘጋውት ቢል ሁሉ ነገር አለቀ ነው። ያን ነገር ብቻ እንትን እንደማይል ማንንም በዩቲዩብ እንግዲህ መልካም ድል እንመኝልሃለን። ማስተካከል ያለብን ነገር እያረም ከብስሬም እንዳለው የአሰራር ችግሮች፣ ጉድለቶች፣ የማኔጂንግ ነገሮች ካሉ እያረመ ውድ ተመልካቾች የእናንተ ሀሳብ ምን ይመስላል? እንዴት መሆን አለበት? የእናንተ ሀሳብ የሚሰማችሁን ደግሞ በጨዋነትና በነፃነት ሀሳባችሁን ስጡን። ግን አንተን ብላችኋል፣ ጆይን አድርጋችኋል፣ ላይክ አድርጋችኋል፣ ሰብስክራይብስ ቶሎ እሺ ወደ ሁለተኛው ጉዳያችን ሁለተኛው ጉዳይ ምንድን ነው ያሳቀኝማ በቃ የገነት ንጋቱ ጉዳይ ነው። ከኛ ጋር ብዙ የተያያዘ ነገር ስለነበር ፐርሰናሊ ከብስሬ ጋር አለ ብዙ ነገር እና አርቲስት ገነት ንጋቱ ሰሞኑን ስሟ ተነስቷል። የተነሳው ደግሞ ቃል ከምትባል ሚራክል እንግዲህ የአንድ ሁሉ ቅርጫ የሚባል ድርጅት አለ፣ ቅርጫ ስጋ የሚያከፋፍል የዛ አምባሳደር ነበረች ቃል የምትባለው። እሷ መታመን ብላ ቪዲዮ ሰራች የገነት ንጋቱን ስም ሳትጠራ። አንድ አርቲስት የዚህ ሁሉ ቅርጫን ስልክ ጠየቀችኝ፣ ደውላልኝ የሆነ ተጠቃሚ ሆና እንደምታርግ እንደ አምባሳደርነት ስልኩን ሰጠዋት። ከዛ ደውላዛ ድርጅት እንግዲህ እኔ ብዙ ነገር ሰራላችሁ እችላለሁ አምባሳደራችሁ ብታረጉ ምናምን ብላ እስራኤል ልትነጥቀኝ ሞከረች ምናምን ብላ መታ ተናገረች። በዛ ቪዲዮዎች ውስጥ እንግዲህ ከንግግሯ ውስጥ ብዙ ሰዎች የሚያውቁ ስላሉ ገነት መሆኗን የደረሱበት ስላሉ ገነት ንጋቱ ነች የሚል ብዙ ቪዲዮዎች ተሰሩ። በዚህ ወቅት በቃ ተናደደች ይመስለኛል ገነት ንጋቱ። ከዚህ በፊት እሷ ጋር ሄዳ እሷ ፖድካስት ላይ ኢንተርቪው አድርጋ ነበር። ፖድካስት አይደለም ኢንተርቪው ነው። ታውንቺ ፖድካስት ያያለን እንዴት ዘይንማ ታስነካብኝ አድርጋ ነበረ። እዛ ኢንተርቪው ላይ እንግዲህ በሰዓቱ ቃል የምትባለው እህታችን እንግዲህ ከባለቤቷ ጋር በልጇ ጉዳይ የፍርድ ቤት ክርክር ላይ ነበሩ። እዛ ኢንተርቪው ላይ ሲለቀቅ እሷ የተናገረችው ንግግር ነበረ። ያ ንግግር ምንድነው? ለቤት አጋዥ እየሰጠው ልጄን ቤት እየተውኩኝ ልጄን ለማሳደግ እንዲህ ይሄን አረግ ነበር የሚል ንግግር ነው። ያ ደግሞ ለፍርድ ቤቱ ሂደት ጠቃሚ ስላልነበረ ኢንተርቪው ነው ባክሽ አጥፊልኝ ትላታለች። እንደተለቀቀ ነበር ኦኬ ብላ ገነት ንጋቱ አርቲስት ገነት ንጋቱ ታጠፋለች ቪዲዮ። አሁን ቅድም ያልኩ ነገር በመውጣቱ ሌሎች ሰዎች እሷን ፎቶ እየለጠፉ ቪዲዮ በመሰራቱ ራሷ ሁለት ቦታ ላይ አንደኛ ዩቲዩብ ላይ ፕራይቬት የነበረውን ኢንተርቪውን ፐብሊክ አረገችው። ሁለተኛ ደግሞ ያችን ፓርት ተቆርጦ ራሷ ኦፊሻል ፔጅ ላይ ተለጠፈ ነው እና እሷን መታ እንግዲህ ልጅቷን መታ የሰራችኝ ስራ እንዲ ያረገችኝ የሚል ነገር ተናግራለች ነው። አሁን ዋናው ትልቁ ጥያቄ እነሱ ሳይሆን አንተ የቱ ጋር ነህ ነው። እኔ ትክክል አይደለም ነው እንጂ እንዴ ማረጓ አሁን በተባለው ሂደት ሁሌ እንደምለው ገነት ንጋቱ እዚህ ላይ ምንም የሰጠችው ነገር የለም። ለምን ይሄን አደረገች የሚለውን መሀል ላይ ያለውን ነገር ያልነገረች ነገር ሊኖር ይችላል። በሰማሁት ግን ገነት ንጋቱ ያደረገችው ነገር ትክክል አይደለም ነው። ምንም ጥያቄ የለውም። በሰማው ማለት እሷ የመናገር ያለመናገር እንትን አልጠብቅባትም። ትክክል ያለው ነገር ካለማ መናገር አለባት። እኔ ሁለቱንም በመስማት አምናለሁ። ትክክል ሳይሆን ቢኒ አንድ ነገር ምን አለ መሰለህ፣ ልጅን ማውጣት የለባትም። ልጇን የልጅ ጉዳይ ነው አይደለ? እዚህ ጋር የተፈጠረው ኬዝ ሌላ ነው አይደለ? ኬዙ በራሱ ኬዝ
ልትፈታው ትችላለህ እንጂ ሌላን ኬዝ አምጥተህ ለዚህ ልኛው ለተፈጠረው ኬዝ እንደ መመታቻ ልበለው እሱን ኮን ልክ ነህ እኮ ግን ይሄ ኬዝ ለምን ተፈጠረ የሚለውን ግን አልሰማንም ያልነገረች ነገር ካለስቃል ያቺኛው እኮ አልተናገረችም ይሄ ኬዝ ለምን እዚህ ጋር መጣ የሚለውን ካላወቅን ማለት ነው ካልሆነ ግን ምንም ከሌለ ግን እንዳልከው ነው በፍጹም ለምሳሌ ባሪ አንድ ነገር ልንገር ቢኒ ይሄ የራሴ መልከታ ነው ምክንያቱም ከቪዲዮ ተነስቼ ነው የምናገረው ማንንም ስናገር ከኔ ጋር ፐርሰናሊ ምንም ነገር ኖሮት ሳይሆን ከማየው ነገር አንፃር ነው አንዳንድ ነገሮች የሁለተኛውን ሰው መልስ ማጠብቅባቸው ኬዞች ይኖራሉ ከዛ ውስጥ አንዱ ይሄኛው ነው ለምሳሌ ይሄ በስጋው የኔ ማስታወቂያ በምናምን እሱም ምንም ምለው ነገር የለም ምክንያቱም ያሃ ሌላ ኬስ ስለሆነ በዛ ኬዝ መነሻነት ከኋላ የነበረውን ኦሬዲ ኮ አልፏል እኮ እንደውም ቃል ሚራክል ካያት መጨረሻ ላይ ምንድነው የምትለው እንደውም ምን ያህል በእናትነት ተፈትኜ እዚህ ጋር እንደደረስኩ ለህዝቡ አሳይተሽኛል እየሄዳችሁ እንደውም እዩ ነው ያለችው ገብቷል አይደል አሁን እዚህ ጋር መጣ ቃል ልትዋሽበት የምትችለው ነገር አለ ብዬ አላስብም የመጀመሪያው ላለማሰብ ትችላለህ ላለማሰብ ብቻ ሳይሆን ቢኒ ሚዲያ እንትና ቃልም እኮ የሚዲያ ሰው ነች አሁን ሊሆነ ሌላ ስራ ኖሮ ቢሆን የሆነ ብዙም እንትና አይጎዳህም ስራህን ይሄ ግን ቀጥታ የፐብሊክ ጉዳይ ስለሆነ ስራቸውም ሁሉም ሲጀመር ተማምነን መነጋገር ያለብን የቅርጫው ጉዳይ ላይ ድርጅቱ በራሱ ስለሆነ የነገራት ይሄንን ሁለተኛም በተሰማም ባትሰማም ልክ አይደለችም ገነት እሱ ምንም ከሷም መስማት ብዙ ላይ ተጠበቅ ይችላል ለምን ካምፓኒው በራሱ ትልቅ ካምፓኒ ነው እሱ አምባሳደር ናት ካምፓኒው እንዲ እሱ አምባሳደር ሆና ካምፓኒው ለኔ ነገረኝ ብላ አትናገርም ነው ማለት ቀላል ነገር አይደለም የራሷንም እንጀራ የሚያሳጣት ነገር ነው ግን ያ ነገር ያለችበትን አሁን ለምሳሌ ከሱ ገነት የምትናገረው ነገር እጠብቃለሁ ለምን እንደዛ እንዳለች እውነት እሷ ነች ያለችው ያለችበት ኢንቴንሽን ከምን አንግል ነው ያንን ተደርጎ ሊሆን ይችላል ማለት ይኸውልህ ይሄኛው ላይ አረቀልድ ነው እንዴት ይሆናል አያው ይላንዳለች ፋይሉ እሷ ጋር እንዴ ሀክ ቢደረግ አያው የዩቲዩብ አንዲ ሀክ ተደረገ የመቅደስን አስታወስከኝ አያው አሶስ የገነት እሱማ ተደርጓል ነው አይ መቅደስ ደበሳ ይዛኔ ቪዲዮ ሲወጣ ሀክ ተደርጓል ለማንኛውም ግን እያልክ ያለው መሰለኝ አሁን የዛ ጋር የድርጅቱ ከሁለቱ መልስ የምንጠብቀው ነገር ነው ኖት ኦንሊ ከገነት ድርጅቱ በራሱ ይሄን ነገር ያለው ነገር የማጥራት ግዴታ አለበት የሁለቱም ብዥታ ለማቅረብ ማለት እኔ ጥያቄ ምንድነው ይሄ ሁሉ ነገር የገነት መልስ ሳልሰማ ያን ቪዲዮ መልቀቅ አልነበረባትም ነው የኔ ዋንስ ተነጋግረዋል አይደል ከተነጋገሩ በኋላ እሺ ተብሎ ከተባለ በኋላ ያኛው ኬዝ እዚህ ጋር አምጥቶ ለዚህኛው መበቂያ ሊያም ደግሞ የልጅን ጉዳይ አምጥቶ እዚህ ጋር መክተት it's not fair ሲጀመርም ግን አሁን ፍርድ ቤቱ በሰዓት ውስጥ ቢሆን እንደው በሰዓት ውስጥ ቢሆን ይሄን ስራች አንድ እናት አባትየው ከሌለ ሰርታ ልጇን ማብላት ያስፈረድባታልን ብዬ እንደው ካላት ስጋት አቋያ እንጂ ያስነጥቀኛል ብላ ማሰብ በዛ ሰዓት ያለችበት ሁኔታ ቃል እንግዲህ አንዳንድ ጊዜ ህግንም ካለማወቅ አንፃር ብዙ ነገሮች ልትፈራ ትችላለህ እናት ነች ያለችበት የላይፍ ሲቹዌሽንን አናቀውም ህግን በምን ያህል ደረጃ በዛ ሰዓት ትረዳዋለች የሚለውን ነገር አናቀውም እሷም ኮፍራቻ ነው እቺ ቃል እንደ ኤቪደንስ ሆና ፍርድ ቤት ላይ ቀርባ ምንነት ሆነብኝ አሁን ፍርድ ቤቱ እኮ የሚያስጠይቅ ከሆነ እኮ አሁንም እኮ ፍርድ ቤት እኮ ነው ገብቷል አይደል አሁንም አኮሪድ ይወለኮ ለሷ እንደውም ያለ ምንም እንትን እንግዲህ ራሷም እኮ እንደተናገረች ያለ ምንም እንትን ቀጥታ ነው እኮ ለልጁ ግን ቢኒ አንዳንድ ጊዜ ጭንቀት ላይ ስትሆን የምታውቀው ነገር ሁሉ ላይ ይጠፋብሃል እኮ ገብቷል አይደል ስለዚህ በዛ ሰዓት ደግሞ ሁሉም ደግሞ እንደኛ ያስባል እያንዳንዷን ነገር ከልጅህ ጋር ነው የምታነጻጽረው ፐርፌክሽን ውስጥ መግባት አለብህ ይሄ በዛ በኩል ያለው ባላጋራ በምን ያህል ፍጥነትና በምን ያህል እርምጃ እየሄደ እንደሆነ አታውቀውም ስለዚህ ምንም አይነት ክፍተት መፍጠር አትፈልግም አሁን እሷ ላይ ሀፕን ያደረገው ይሄ እንደዚህ ሰራተኛ አስቀምጭ ምናምን የሚለው ውጭ ሀገር ቢሆን ይሰራል እዚህ ቢሆን ይሰራል ጀርመን ላይ እንደ ሁኔታው ኢን ሴንስ መመሰለ ኦፍ ኮርስ ጀርመን ላይ ሲጀመር ናት ይሆን አስቀምጦ ይከፍላታል እንጂ አይ እንደው ይሄ ወጥቼ ልስራ በሚለው ምናምን ነገር ገብቷል
ኦፍ ኮርስ ህጎ ልጅ 2 ዓመት ብሎ ገንዘቡን ደሞዟን ይሰጣታል። ግን እንደው ከሆነ ውጭ ገና ሰው የጨነቀው ታይም ላይ ምን ሊያስብ ምን ሊያርግ እንደሚችል የጭንቀት ሀሳብ ሆኖ ነው እንጂ በሰዓቱም ያናል የሚጎዳት ነገር አልነበረም። እንደዚህ አስበች ብዬ አይደለም። ግን ይሄኛውን ነገር ገነት ማድረግ ነበረባት ወይ ብዬ አላስብም። ጥሩ አይደለም ያደረገችው ነገር። ሁለተኛ ነገር ደግሞ ነገሮች ችግር ሲፈጠር አንድ ቦታ ይሄ አንድ ኢንዱስትሪ ላይ እስከሰራ ጊዜ ድረስ በመነጋገር መፍታት መቻል አለበት ብዬ አስባለሁ። ነገ የቱ ጋር በምን አይነት ጉዳይ ላይ እንደምትገናኝ አታውቀው። ዛሬ ላይ የምታደርጋቸው ነገሮች እያንዳንዷ ነገሮች ይቀመጣሉ። ነገ የአንዷን የእሷን እርዳታ የእሷን እንትን እውቀት ወይም ደግሞ የሆነ ነገሯን ትፈልግ ይሆናል። ገብቷል አይደል? የሚገምተዋል እንጂ ቆየች ገነት ከተገመተች ቆየች። እኔ እንኳን ራሱ የእንትና በተለይ የእንትናም ጊዜ ልክ አልነበር። የዛኔም ተናገ የነጻነት ጊዜ ብዙ ነገር ማለት እኔ አንዳንድ ጊዜ ተከብሮ መቀመጥ አሪፍ ነገር ነው። ትልቅ አርቲስት ነች፣ ብቃት አላት፣ በዛ ጥያቄ የለንም። ግን መታስ መናገሯ ለምሳሌ ነው ለምሳሌ ቃል የቅርጫው ጉዳይ ሲነሳ ስሟን ሳጠራ መታ መናገሯ መብቷ እንደሆነ አምናለሁ። ምን ጥቅም አለው? ይኸውልህ አሁን ካልጠራ ስሟን አሁን ይኸውልህ ልልህ የምችለው የዛች በምን ያህል መንገድ አሁን ይኸውልህ የገነትና የድርጅቱ ያለውን ነገር ግልጽ የማውጣት ግዴታ አለባቸው የሚል ከዚህ አንግል ነው። ይሄን ያህል አስገድዷት ሚዲያ ላይ እንድትወጣ እንዲያደርግ ያደረጋት ሌላ አሁን ይችኛዋ ትንሽ ነገር ነው የሰማነው እንደማለት ነው ብዬ ነው የማስበው። ምክንያቱም ከዚህ በፊት ያላቸው ነገር ራሷ ቃልም ታውቃለች። ኢንፌቨር የሰጠችውን ኢንተርቪው በቃ ጀስት ፕራይቬት አድርግልኝ አታስተላልፊት ብላ ነው የያዘችላት። ገብቷል አይደለ? በዛ ሰዓትም እኮ ገነት ታይሟን አቃጥላለች። እውነት ለመናገር ፕሮግራም አጥፋለች እንደማለት ነው። ከእንደገና ኦፍ ኮርስ ሲጠፋ ግን ከጉዳዩ ከተነሳው ጉዳይ አይበልጥም ነው። ግን አሁን በረም ተቀዋስለዋል ብዬ አስባለሁ። ብዙ ነገር ወይያች ሄዳለች ክሊር መደረግ አለበት ብዬ አስባለሁና አብረን ዞሮ ገነት ከእንደዚህ ነገር አሁን ይኸውልህ ሰው ከሰው ውስጥ እየወጣች ገነት ሲባል የሚመጣልህ ጥሩ ያልሆነ ስሜት፣ ጥሩ ያልሆነ ነገር ገነት ሲባል ተቻክሎ የሆኑ ነገሮች ማበላሸት የሚለው አይነት ነገር ከእሷ ስም ጋር ተያይዞ እየመጣባት ነው። ያ ነገር ደግሞ እንትና መታ መናገሯ ውስጥ ምንም ጥቅም ከሌለው ጥሩ አይደለም። እሷም ደግሞ የእሷን ቪዲዮ አንስታ መፖስቷ እሱ ደግሞ ልክ ነው ብዬ አላስብም። እና ከእንደዚያ እንግዲህ ቢታየና ነገሮች ቢስተካከሉ ብዬ ምንም ጊዜ ግን አንድ ነገር ማመን አለብህ ብስሬ። ለምን የሆነ ፈንጂ የሆነ በሰላሙ ጊዜ የሆነ ቦታ ሰው ጋር ካለ በጸብ ጊዜ ያ አንተን ማጥቂያ የራስ አንተ ያረከው ነገር መጠቂያ መሳሪያ እንደሚሆን ማመን አለብህ። ያኛው ሰው እንደማይምርህ ትክክል ነው ትክክል አይደለም ብሎ እንደማይምርህ እሱም ማወቅ አለብህ። ግን ጥሩ አይደለም ቢኒ። ዞሮ ለመሰለህ መከባበር አለብህ። ያለበትን ኢንዱስትሪ አንተ ካላከበርከው ተመልካችህ ሲሳደብ ለምን ሰደበኝ ብለህ ማለት ሞራሉም አቁሙም የለህም። ምክንያቱም አንተ አሳልፈ የራስን ሰው ኤኒዌይስ መከባበር አለባቸው ብዬ አስባለሁ። አንዱ መጣል የለበትም። ኢንዱስትሪውን መከበር ከፈለጉ ያን ነገር ማድረግ አለባቸው ብዬ አስባለሁና ገነት እንደዚህ ነገሮች ላይ ብትርቅ ሞር ስራዎቿ ላይ ትልቅ ቻናል ላይ ያላት ብዙ ሌሎችም ቻናሎች አሏት እና በቃ የራሴ የምትለውን ከሰዎች ከማያነካካት ከቻለች ደግሞ ማናጀር ቢኖራት ብዬ አስባለሁ። ጥሩ ነው ማኔጅ የሚያደርግላት እንዴት መሄድ እንዳለባት ኮንቴንት ላይ ኮንቴንት ማናጀር ቢኖራት በስነ ስርዓት እንዴት መስራት እንዳለባት ይገባታል ብዬ አስባለሁ። አንዳንድ ጊዜ ወለ እውቅናውም አለኝ ማኔጅም ማድረግ አለብኝ ብለህ ስትል አንዳንድ ማናጀሮች ከዚህ በፊት ሲባል ሰብቻለሁ። ማኔጅ ለመደረግ ገና ሜንታሊቲያችን ገና ነው። ከሰጠ ኃላፊነቱን የሚልህን ነው የምታደርገው። አይ ብለህ አዛለው ካልክ አይሆንም። እውቅና ብቻ ስላለ ቢኒ ስራዎችን ትሰራለህ ማለት አይደለም፣ ዜሮ ነው። ስለዚህ እነዛ ነገር መታሰብ አለበት ብዬ አስባለሁ። ክብራትና ክብራን ደግሞ እናንተ እስቲ ሀሳብ አስተያየት ስጡበት። እንደው ከመዝጋታችን በፊት ሳናነሳው እንዳናልፍ የጎሳዬ ጉዳይ በጣም የሚያሳዝን አጋጣሚ ነው፣ ግን በጣም ቀላል ነው። እሱ ፎቶን በማጋራቱ ምክንያት እንግዲህ ወደ ከእንግሊዝ ሀገር አቅርቦ ኮንሰርቱን ከኳስ ዝግጅት ሲመለስ ኤርፖርት ውስጥ አዳልጦት ወድቆ ነገር ነው እና በፔንኪለር ወስጄ እዛው ታከምና ብዙ ነገር ሁሉ ማድረግ ትችላለህ ሲባል ነው ብሎ በፔንኪለር ውጦ ፔኑ አጥፍቶ መጥቶ እዚህ ከደረሰ በኋላ ታመመ። እንግዲህ ከዛ በኋላ ሆስፒታል ገብቶ ነበር። ያን ፎቶ ሲለጥፈው ነው እንግዲህ ትንሽ ገርግል አልተገባም ነገር ገርግር። ግን እሱ አሪፍ ነገር ይኸውልህ
የሆነ ነገር ሲፈጠር ቶሎ በሰዓቱ ሰዎች ብዥታ ሳይፈጠርባቸው ማሳወቅ አንድ ነገር ነው ለነበር እሱ እንዳለ ሆኖ ስህተቱ ግን ምን ነገር ነበር መሰለ አብራርቶ አልጻፈውም እንግዲህ ሰይፉ ላይ ነው ነገሮች ተብራርተው የተነገሩት እሱ ፖስት ከትልቅ አደጋ የተወሰነች አጭር ቃል ነው ስለተበከኝ ምናምን ነገር ብሎ ያለው ዊልቸር ላይ ተቀምጦ ሰው ምን አይነት አደጋ ምን አይነት ነገር አላወቀም ዊልቸር ላይ ተቀምጧል በቃ የሆነ ከባድ አይነት ነገር ነው የተጠበቀውና አትሊስት ሀፕን ያደረገብህን ነገር የተወሰነ አደጋ እንደደረሰብህ ግን ምክንያቷን የሆነች የተፈጠረችው ነገር ገብቷል እዚህ እንደዚህ ቦታ ላይ እንደዚህ ሆኜ እሷም ብትባል እኔ ግን እኔ ሰይፉ ላይ ከቀረበው እንትን የተረዳሁትን ነገር ልንገር ምናልባት ልክ ላልሆን ይችላል አልበሙን ጨርሷል ኦልሞስት እና እቺን አጋጣሚ ብዙ ጊዜ ታውቃለህ እንደዚህ ማርኬቲንግ ሲስተም አለ የሆነ ነገር አለ ግን በደግ ታረጋለህ እና እቺን አጋጣሚም ለእንደዛ አይነት ነገር ለመጠቀም አሁን በዚች ምክንያት አልበሙ እንዳለቀ ሁላችን ጋር ደረሱ ለምሳሌ ጎሳዬ ይሄን ያህል እንደዚህ የሚያስፈልገው ሰው ነው ላይሆን ይችላል ግን አይታወቅም አሁን ካለው ሁኔታ አኳያ እኔ እንደዛ ብዬ ጠርጥር ከገንፎ ውስጥ አይጠፋም ስንጠር እኔ አልጠረጥረውም በዚህ እንግዳችን ሆኖ ሲመጣ በረም የሚያወራ የማይጠረጥረው ነው የምጠረጥረው እንዴ አይደለም ለምሳሌ አሁን ጎሳዬ ላይክ በቃ ኦብቪየስ ነው ይሸጣል አይነት ነገር ነው ይሸጣል ሳይሆን ሊያወጣ መሆኑን ሳም በቃ አልበም በዚህ ቀን ሊያወጣ ነው ተብሎ ፕሮሞሽን መሰራት ለሱ በቂው ነው ያነሉ ብዙ ሰው የሚጓጓለት ሰው ነውና እና እኔ እኮ ልክ ላይሆን ይችላል ብያለሁ ግን እንደዛም አይነት መጣብኝ ማለት ነው ጎዝሽ ማለት ያለና ሐሳብ በዚህ መቶም ደግሞ ከአልበሙ ካወጣው በኋላ ስለ አልበሙ በደንብ ስለነው ግን እንኳን አተረፈው ዋናው ትልቁ ነገር እንኳን እግዚአብሔር አተረፈው ትልቁ ነገር እሱ ነው እንግዲህ ሳናነሳው እንዳናልፍ ብዬ ነው እንግዲህ ክብራትና ክብራ ለዛሬ የነበረን ቆይታ ይሄን ይመስል ነበር ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ቆንጆ ታትስጋው እንጂ ላይክ ያረጉ ነው ጠብቃችሁ እንጂ እና ላይክ ማድረጋችሁ እንዳለ ሁሉ ጊዜ እየተረሳ ስለሆነ ነው ታዩታላችሁ አናሊቲክስ ውስጥ ገብተን ብዙ እናያለን እይታለው ላይኮች ግን ያንሳሉና ላይክ ማድረጋችሁን እንዳትረሱ ይሄን ያህል ቢኒያምን አቋርጬው እንዲህ እስኪ ኮሳተርብኝ ድረስ በጣም ሞራሌ ሁሉ ቻው ማለት ሞራሌ ሁሉ እስኪ እዚህ ድረስ